የእንግሊዝኛ ትምህርታችን የሚጎለውን አንድ ዋና ነገር ልንገራችሁ። ፕሮናንሲዬሽን የሚባል አንድ ቤሲክ ላንጉጅ ኤሌመንት ሚስ ያደርጋል። የኛ የእንግሊዝኛ ኮንተንት ስንማርኛ ቮካቡላሪ፣ ግራመር፣ ዘን ፕራክቲካል ባልሆነ መንገድ ደግሞ አራቱን ላንጉጅ ስኪልስ ተምራችኋል ተብሎ ነው የሚታሰበው። ምን ማለት ነው? ሊስኒንግ፣ ስፒኪንግ፣ ሪዲንግ ኤንድ ራይቲንግ። እነዚህንም ግን በተግባር ስለማንማራቸው ስኪል ቤዝድ ትሬኒንግ ስለማንወስድ ቁጭ ብለን እንማራለን። ፓሲቭ ለርኒንግ ነው እንጂ የነበረን አክቲቭሊ ኢንጌጅ እያደረግን ስኪል ቢልድ በሚያደርግ መንገድ ምንም አልተማርናቸውም። ያ ነው እንግሊዝኛችን ውጤታማ እንዳይሆን ያደረገው። ከዚህ ሁሉ በላይ ግን ፕሮናንሲዬሽን ከሶስቱ ቤሲክ ኤሌመንት ከሚባሉት እንደ ቋንቋ ትምህርት ግብዓት የሚያገለግሉት ቮካቡላሪ እና ግራመር ጋር ሶስተኛው ፕሮናንሲዬሽን ነው። እሱ ደግሞ ልክ እንደ ቮካቡላሪ እና ግራመር አብሮ የራሱ ይዘት ያለውና ከቋንቋው ማስተማሪያ ማቴሪያል ጋር አብሮ መሰጠት የነበረበት ግን ደግሞ እኛ ሚስ ያደረግነው ይዘት ነው። እሱን ሚስ በማድረጋችን እንግሊዝኛችን እስከ መጨረሻው ደረጃውን የጠበቀ እንዳይሆንና ሁልጊዜ ሰባራ እንግሊዝኛ እንዲኖረን አድርጎናል። መሰረታዊ ክፍተት ፈጥሮብናል። ምክንያት ፕሮናንሲዬሽን is the base for all other language skills። ለማድመጥ ድምፆቹን መለየትና መረዳት መቻል አለብን። ለመናገር የምንናገርባቸው ድምፆች ትክክል መሆናቸውን ማወቅና ድምፆቹን በትክክል ማውጣት አለብን። ለማንበብ ስናነብ ያንን ቃል የተጻፈበትን ፊደል በትክክለኛ ድምፅ ማውጣት መቻል አለብን። እንደዚህ እያደረግን እያንዳንዱን ስኪሎች ብናይ ፕሮናንሲዬሽን ባለመቻላችን ወይም ደረጃውን በጠበቀ መንገድ አስፈላጊ ይዘቶችን ባለመማራችን ምክንያት እንግሊዝኛችን ሁልጊዜ ደካማ እንደሆነ እንዲቀጥል አድርጎታል። ግን ምን መማር ነበረብን ፕሮናንሲዬሽን ስንማር የሚለውን ለማየት የመጀመሪያው ነገር ከአይፒኤ ጋር መተዋወቅ ነበረብን። ኢንተርናሽናል ፎኔቲክ አልፋቤት ይባላል። ልክ ኤቢሲዲ ስንማር እንደተማር ነው። እነዚህን አይፒኤ የሚባሉ የዓለም አቀፍ የድምፁ ምልክቶችን አብረን ብንማር ኖሮ እንግሊዝኛን በራሳችን ፕሮናንሲዬሽኑን ከዲክሽነሪ ላይ በተለይ ሞኖሊንጓል ዲክሽነሪ ኦር እንግሊሽ ዲክሽነሪ ላይ ትክክለኛውን ፕሮናንሲዬሽን በራሳችን ፒክ እያደረግን በንባብ ግን ደረጃውን የጠበቀ ፕሮናንሲዬሽን መማር እንችል ነበር። ከዛ ሁለተኛው ደግሞ ሳውንድስ አይፒኤ ስናቅ የእንግሊዝኛ ድምፅ ምልክቶች ፎኒም የሚባሉትን የእንግሊዝኛ 44 ድምፆች አሉ። የእነዚህን ድምፆች ምልክቶች ከዚህ ከአይፒኤ ስለሆነ የሚወሰዱት እነሱን በቀጥታ እናውቃቸዋለን። ለያይተን ካንሰነንት ቫውልስ ብለን ካንሰነንትን ደግሞ ቮይስድ ቮይስለስ ብለን ቫውልስ ደግሞ ካርዲናል ቫውልስ ኦር ማነፍተንግ ከዛ ሎንግ ቫውልስ ዲፍተንግስ ብለን በሶስት ምድብ ከፋፍለን እንድናውቃቸው እድል ይሰጠን ነበር። ከዛ እነዚህን በድምፅ ደረጃ ከጨረስን በኋላ ወደ ቃላት ስንሄድ ደግሞ አንድን ቃል በሲለብል ከፋፍሎ በትክክለኛው መንገድ ማንበብ መቻል። እሱን ስንችል ደግሞ የትኛው ሲለብል ነው ስትሬስድ ኦር አንስትሬስድ የሚሆነው እንግሊሽ ወርድስ ላይ የሚለው። ከዛ ወርድ ስንጨርስ በአረፍተ ነገር ውስጥ የትኛው ወርድ ነው ስትሬስድ አንስትሬስድ ሆል ፓተርን የፕሮናንሲዬሽን ፓተርን ቢኖረን ኖሮ ስንናገረው እንግሊዝኛችን ደረጃውን የጠበቀ ኔቲቭ ስፒከርስ እንደሚናገሩት የመሆን እድሉ ከፍ ያለ ይሆን ነበር። ይህንን ይዘት ሚስ አድርገናል። ከዛስ እንዴት ነው ይህን መማር ያለብን የሚለው ነገር ነው አሁን በእኛ ኮንቴክስት ደግሞ ግራ የሚያጋባው። ለዚህ የመጀመሪያው ነገር እነዚህን አይፒኤ ማጥናት፣ የመጀመሪያው ነገር ኢንተርናሽናል ፎኔቲክ አልፋቤት ማጥናት። ከዛ ቀጥሎ እያንዳንዱን ድምፅ በየራሱ ምልክት መለየት። ከዛ በኋላ እንዴት አንድ ቃል በአይፒኤ ኦር በኢንተርናሽናል ፎኔቲክ አልፋቤት ትራንስክራይብ እንደሚደረግ ማወቅ። ከዛ አሰካክተን የትኛውንም የእንግሊዝኛ ቃል በትክክለኛ ድምፁ መናገር መቻል። ይህንን ዋና ነገር ሚስ ስላደረግን መቼም ቢሆን የእንግሊዝኛን ቃል በትክክል ማውጣት ሳንችል እንቀራለን።
ስታንዳርድ እንግሊሽ ባለመማራችን ምክንያት እንግሊዝኛችን የተሟላ እንዳይሆን አድርጎታል። ምንም ካለመማር የተሰባበረ እንግሊዝኛም ቢሆን መማርና መለማመድ እሱን መናገር ይሻላል። የተሰባበረ ከማድረግ ደግሞ ደረጃውን ወደጠበቀ እንግሊዝኛ ማምጣት ይቻላል። ምንም ካለመናገር እንደፈለጉም ቢሆን እየተሰባበረ ባለን እንግሊዝኛ የተወሰነ ነገር ራሳችን ለመግለጽ መሞከር፣ ግን ትክክለኛውን ነገር ደግሞ መማር የምንችልባቸው ዘዴዎች አሉ። ስታንዳርድ እንግሊሽ መማር ይቻላል። እንዴት? እኔ ጋር ደረጃውን የጠበቀ ስልጠና አለ። ስለዚህ እኔን ኮንታክት ብታደርጉ ለምሳሌ ፍሉወንት ዩቲዩብ ላይ በጣም ጠቃሚ እንግሊዝኛን ከመሰረቱ ጀምረን በትክክል እንድንማርበት የሚያግዝ ቪዲዮ የምለቅበት ቻነል ነው። ዩቲዩብ ላይ ገብታችሁ በዚህ ፍሉወንት የሚል በዚህ ጽሁፍ የተጻፈ ሞላ ወለላው የሚል ፕሬዘንተር ያለበት አቅራቢ እኔ እያስተማርኩባቸው ያሉ ቪዲዮዎች ታገኛላችሁ። እዛ ሄዳችሁ ተማሩ። ቲክታክ ላይ ይሄው አካውንታችን አለ። እሱም ፋሎው በማድረግ ከኛ ጋር መከታተል ትችላላችሁ። ከዛ ሁሉ በላይ ግን በኦንላይን ወይም በአካል ሙሉ ስልጠና እንሰጣለን። እንዴት እነዚህን ነገሮች በአጭር ጊዜ መቻል እንዳለብን